አመሰግናለሁኝ የደወልኩትኝ በባህር ዳር የሀገራዊ ምክክር ኮሚሽን አጀንዳ ማሰባሰብ ላይ በተጽዕኖ ፈጣሪ ተሳታፊ ከነበሩት ውስጥ ነው። እንግዲህ በሂደቱ ላይ የገጠሙንን ችግሮች ለእናንተ ሚዲያ ማቅረብ ፈልጌ ነው። የገጠሙ ችግሮች እኔ የመጣሁት ከቅማንት ብሔረሰብ ሲሆን ብሔረሰቡ እንደ ብሔረሰብ መወከል አለብኝ ብሎ በተደጋጋሚ ጠይቋል። በተደጋጋሚ ቢጠይቅም ብሔረሰቡን ውክልና እንዳያገኝ አድርገዋል። ነገር ግን በከፍተኛ ጥረት የተለያዩ ግለሰቦች በተጽዕኖ ፈጣሪ እንድነሳ ተፈኗል ማለት ነው። በተጽዕኖ ፈጣሪ ውስጥ ከ2 እስከ 4 በነበረው አጀንዳ ማሰባሰብ ላይ ጥሩ አጀንዳ የማስያዝ ሂደቶችን አድርገን ነበር። ለጸሐፊዎች በተለያዩ ቡድኖች ተሰባስቦ ጸሐፊ በመወከል አጀንዳዎችን ስናስይዝ በየመድረኩም ፕሬዘንት ሲደረጉ ሰንብተው ነበር። እነዚህን አጀንዳዎች ካስያዝን በኋላ ግን የመጨረሻው አጠቃላይ በአንድ አዳራሽ ተደርጎ የሁላችን ተሳመራይዝ ተደርጎ ሲቀርብ በዛም ላይ ተነስቶ ነበር። ነገር ግን ትላንት የመጨረሻው መቅረብ ባለበት ቀን የክልሉን የተለያዩ ጽንፍ የያዙ ሰዎች የሚይዟቸውን አጀንዳዎች ብቻ በማቅረብ ሌሎች በየመድረኩ በየቡድን ተደራጅተን ያቀረብናቸው የተወያየነባቸውን አጀንዳዎች በመተው የቅማንት ሕዝብ ተወካይ ከማጣቱም በላይ አጀንዳው እንዲጣልበት ተደርጓል ማለት ነው። እነዚህም ለብሔረሰቡን የከረመ ጥያቄዎች እንደ ሌሎች ብሔረሰቦች በፌዴሬሽን ምክር ቤት መመለስ አልተቻለም። የህዝብ ውሳኔ ያገኘ በቅሬታ ያለባቸው አካባቢዎችን በኢትዮጵያ ሀገራዊ ምርጫ ቦርድ ውሳኔ ያገኙ እነዚህን ጥያቄዎች ተባብሮ ግን መንግስት ይሄን የህዝብ ድምጽ በመተው ያስተዳደሩ አልተመሰረተም ማለት ነው። ሲያስተባብሩ የነበሩ የህዝብ ወኪሎች ታስረው ነው የሚገኙት። ስለዚህ አሁን ጭራሽ ተስፋ አስቆራጭ የሆነ በምክክር ኮሚሽኑም ምንም አይነት እድል እንዳናገኝ የተደረገበት መሆኑን ለማሳወቅ ነው። በሂደታችን ውስጥ ትልቅ አሻጥር እንደነበረበት መጠቆም ፈልጋለሁኝ። በመጀመሪያው የውይይታችን ሲጀመር ቡድን ሲመሰርቱ ትንንሽ ሰዎችን እስከ 6 የሚደርሱ እስከ 10 የሚደርሱ ሰዎችን ካደረጉ በኋላ የክልሉን የምክር ቤት አባላት የፓርላማ አባላትን በሁለተኛው ቀን በመጨመር ድምጻችን እንዲዋጥ አድርገዋል። እኩል ተሳታፊ ለየብሔረሰብ በክልሉ ውስጥ የሚኖሩ ሌሎች ብሔረሰቦች እኩል ተሳትፎ እኩል እድል እንዳያገኙ እኩል ተወካይ እንዳይኖራቸው ተደርጓልና የሀገራዊ ምክክሩ ለሀገሪቱ መፍትሄ መሆን እንደማይችል ካሁኑ ያመላከተ የክልሉን የመንግስት ተቋማት አቅጣጫ እየተከተለ የሚሰራ መሆኑን ለማሳወቅ ፈልጌ ነው። አመሰግናለሁኝ። አሁን ተጽዕኖውን ያደረገባችሁ የክልሉ መንግስት ነው ወይስ ኮሚሽኑ ነው? እንግዲህ ከኮሚሽኑ ጋር ነው ቆየነውና በየመሃሉ ኮሚሽኑ የኛን አጀንዳ መከልከልም የፈለገበት ምክንያት ከክልሉ ተጽዕኖ ነው ብለን ስለምናምን ነው እንጂ በቀጥታ ኃይል ተጽዕኖ አድርጎ ክልሉ መንግስት አስቆሟል አንልም። የክልሉ መንግስት አለ የምንለው የምክር ቤት አባላት የፓርላማ አባላት ከህዝብ ጥያቄ እኩል ቀርበው የተወያዩበት ነገር ግልጽ አይደለም። ኮሚሽኑ የክልሉን አቅጣጫ ተከትሎ እየሰራ ነው እንጂ ምንለው የመንግስት አካላት በኃይል ያስገደዱን ነገር እንደለግን ላረጋግጥለት እወዳለሁ። የኛን ጥያቄ ኮሚሽኑ የሚገፋበት ምክንያት የለውም። የክልሉን አጀንዳ ካልተቀበለ የክልሉን አቅጣጫ የክልሉ ተጽዕኖ ወይም ጣልቃ ገብነት ካላስቸገረው በስተቀር ወይም በግል የክልሉ ተወላጆች የሆኑ ወገንተኛ ኮሚሽነሮች በውስጥ ሆነው የራሳቸውን ስሜት እያንጸባረቁ ካልሆነ በስተቀር የግል ፍላጎት እያንጸባረቁ ነው ብለን ነው ምናምነው። እንግዲህ ድምጻችሁ ከታፈነ ምንድነው ወደፊት የምታደርጉት ነገር? የቅማንት ህዝብ ትግልስ ምን ደረጃ ላይ ደርሷል? አጠር አድርገው ትገልጽልን። የቅማንት ህዝብ ትግል እንግዲህ የለም ከተባለበት አሁን ማንነቱን አስመዝግቧል። አስተዳደር መስርቶ ብሔረሰብ አስተዳደር እንዲኖረው ይፈልጋል። ይሄ እስካሁንም እንደታፈነ ነው። ትግል የተጀመረው አለ። ኮሚቴው ግማሽ በላዩ በእስር ቤት ቢገኝም በፓርቲም ተደራጅቶ ፓርቲም አለ። ፓርቲውም እየተንቀሳቀሰ ነው አሉ የምንላቸውን አማራጮች በሙሉ ዛሬም የታፈኑትን አጀንዳዎች በፌደራል በኩል በጽሕፈት ቤቱ እናቀርባለን። ተቀናጅቶ መንግስት ላይ ተጽዕኖ ማድረግ ለሚመለከታቸው ዓለም አቀፍ ተቋማት ማሳወቅ ነው የምንቀጥለው። የክልል ጥያቄ ነበር በብዛት ስነሳ የነበረው እሱስ ከምን ደረጃ ላይ ደርሶ? የክልል ጥያቄ
ሂደቶች አሉትኝ ምክንያቱም በብሔረሰብ አስተዳደሩ ቅድም እንዳነሳሁትኝ እንዲመሰረት በህዝብ ድምጽ እንትን ብሎ በውሳኔ ላይ ደርሶ አስተዳደሩ መቋቋም ነበረበት። አስተዳደሩ በምን እንደሚቋቋም አልተወሰነም። መጀመሪያ የህዝቦች ፍላጎት በውይይት በሪፈረንደም ወይም በህዝብ ውሳኔ አልቋል። በክልል ይሆናል በዞን ይሆናል የሚለውን መንግስት ሲያዋቅር የሚወሰን የነበረው ያንን ባለማድረጉ ህዝቡ በዚህ ክልል ውስጥ በመኖር ብቻ የደረሰበትን የዘር ጭፍጨፋ ደርሶበታል። አሰቃቂ የሆነ ሰቆቃን አሳልፏል። የመፈናቀሎች፣ መሳደዶች፣ የመሬት ወረራዎች አሉ። አሁን ቅማንትን እያጠበቡ በአገሪቱ አገር አልባ አድርገውታልና ይህንን ለማስተካከል ከዳር ዳር ህዝባችን ተነስቶ እየታገለ ነው ያለውና በዚህ ልክ ነው ያለው። ጥያቄውን ህዝቡ ከዚህ በፊት ከነበረው የተሻለ አድርጎ አጠናክሮ እየሄደ ነው። እነሱም በስልታዊ በሆነ ክልሉ ማለት ነው ጨፍጨፉን ተጽዕኖ ማድረሱን አካባቢውን ልማት አልባ ማድረጉን ኢንተርናሽናል መንገዶችን መዝጋቱን እንደቀጠለ ነው። አሁንም ከጎንደር መተማ ያለው መንገድ ተዘግቶ ህብረተሰብ ምንም አይነት የመንግስት አገልግሎቶችን እያገኘ አይደለም። በመጨረሻ የምትለው ነገር አለ? በመጨረሻ እንግዲህ የኢትዮጵያ መንግስት የብሔር ብሔረሰቦችን እድል በደቡብ ክልልም የሰጠውን ተሞክሮ ለቅማንትም እንዲያደርስ ይህን ክልል በአምባገነንነት በአንድ መንግስት ውስጥ ያለ ሌላ ክልል በአምባገነንነት ለመንግስትም አልታዘዝ ብሎ የህዝብንም ድምጽ አላከብር ብሎ ለህገ መንግስት አልገዛ ብሎ መኖሩ መቆም አለበት። ለዚች ሀገር ፈተና የሆኑ የድሮ ስርዓት ካልመለስል የሚሉ አካላትን አደብ ሊያስገዛ ይገባል። የቅማንትን ጥያቄ በደቡብ ክልል ለሌሎች ብሔሮች በሰጠው እድል መሰረት በዛ ተሞክሮ መሰረት እንዲመልስ ህብረተሰባችን ረፍት እንዲያገኝ ወደ ልማቱ እንዲመለስ የተፈናቀሉ በሱዳን አካባቢ ያሉ ከ10,000 የሚበልጡ ስደተኞች አሉ። እነሱን በህጉና በዓለም አቀፍ ህግ መሰረት እንዲመልስልን እንፈልጋለን። እኛ አካባቢያችን ሰላም አድርገን ከመስራት ነው የምንፈልገው። ይህን ጥያቄ እንዲቀበልልን ቢያሳስቡልን እንወዳለን። የቅማንት ብሔር ተወላጅ ለሰጠህን ማብራሪያ ከልብ እናመሰግናለን። አመሰግናለሁ። ኦሜኖች